30 ደቂቃ ነው የምሰጥሽ። ቀጥ ብለሽ ትወጫታለሽ፣ አለበለዚያ ግን ትታሰሪያታለሽ። ወደሽ የማትወጪ ከሆነ ተገደሽ እጆችሽ ላይ ካቴና ገብቶ ትወጫታለሽ። አስቻለው የሚባል ልጅ አለኝ። እሱ እንድትገልልኝ ልጆትን? አዎ ልጄ እንድትገልልኝ ፈልጋለሁ። ብር ጨምርልሃለሁ። ብቻ ቶሎ መሞት ነው ያለበት። እኔን ጉድ ሳፈላይ አንተ ቀደመው። አሳስራታለሁ። አባቴን ገለዋለች፣ ወንደሰንን ለመግደል ሞክራለች፣ አንቺንና ልጄን ለመግደል ሞክራለች፣ እኔን አሳግታኛለች። እነዚህ ወንጀሎች ሁሉ ተደማምረው ሴትዮዋን እድሜ ልክ ያሳስራታል። እድሜ ልኳ መታሰር የማትፈልግ ከሆነ ወደደችን ጠላችን ቤቱን ለቃ ውልቅ ትላለች። አይሆንም፣ አልወጣም። ቤቴን ርስቴን ትቼ ወዴት ነው የምወጣው? አልወጣም። ልጆት እሳት ለብሶ ነው የመጣው። የነካው ነገር በሙሉ እየተቃጠለ ነው። እርሶንም ካገኙት አመድ ነው የሚያደርጉት። ፍንግጥ ትንሽ እንኳን አታፍሪም? አፍሽን ሞልተሽ ትናገሪያለሽ። ልፈር? አላፍርም። አለማፈርን እኮ ከእርሶ ነው የተማርኩት። ስድ፣ ሴሰኛ፣ ጋለሞታ፣ ጥላሸት ፊት የማያልቅባቸው ወይዘሮ ወርቄ ወንደሰንን አስወግድልኝ ከማለት አስቻለውን አስወግድልኝ ወደ ማለት ተቀይረው መጥተዋል። ልጃቸው አስቻለው የአባቴ ቤት ነውና በህይወትሽ በዘመንሽ ሙሉ የሰራሽውን ወንጀል ለህግ አስተላልፌ ሰጥቼ እድሜ ልክሽን ከማሳሰርሽ አሁን በፍጥነት የአባቴን ቤት ለቀሽ ውጪ የሚል ትዕዛዝ ሲያስተላልፍ፣ እሳቸው ደግሞ በፍጥነት አሁንም የፈረደበት ገንዘብ ከፍላለሁ እከሌን አስወግድ ወደሚባለው ዱርዬ ፍለጋ ይወጣሉ። እንግዲህ ባለፈው ወንደሰንን አስወግድልኝ ያሉትን ሰው ያገኛሉ። እሱን ሰውም አሁን እኔ ልጅ አስቻለው የሚባል ልጅ አለኝ፣ እሱን እንድታስወግድልኝ እፈልጋለሁ። እንዴት ሰው ቢጨክን በልጁ ይጨክናል ይላል ዱርዬውም። በቃ ሳይቀድመኝ ልቅደመው፣ እሱ እኔ ላይ ችግር ሆኖብኛል። ስለዚህ ግዴታዬ ነው ይሄን ማድረግ፣ እሱን ካላደረግኩ ደግሞ ለእኔ ጥሩ አይደለም ይላሉ ወይዘሮ ወርቄ። ሰውየውም በጣም ተገርሟል፣ በጣምም ተደንቋል። እናት በልጇ እንዴት ትጨክናለች? እንዴት እንደዚህ ይሆናል? ገንዘብ አይደል የምትፈልገው? በፍጥነት የታዘዝከውን ብቻ አድርግ፣ ሌላ ወሬ አታውራ። እሳቸውም ወይዘሮ ወርቄ ልጄን ያሳመጥሽው አንቺ ስለሆንሽ ልጄ የዚህን ያክል ክፋት አልነበረውም እና ስለዚህ አንቺ መወገድ ያለብሽ ከነ ልጅሽ በማለት ስለታማ ነገር ይዘው ፀሐይን እጅግ በጣም እየዛቱባት ይገኛሉ። የኔ ልጅ እንደዚህ አይነት ጨካኝ አልነበረም ሳቀው። ስለዚህ አንቺ ነሽ እንደዚህ በእናቱ ላይ እንዳመጽ ያደረግሽው። ስለዚህ አንቺና ልጅሽ ካልተወገዳችሁ እኔ በጭራሽ ሰላም አላገኝም በማለት ፊቷ ላይ የያዙት ስለታማ ነገር የሚያስፈራና አይናቸውን አፍጥጠው ቁመዋል። በመላላቸው ደግሞ አጋጣሚ ሰው የለም። አስቻለውም 30 ደቂቃ ብቻ ነው የሚሰጥሽ። ወደሽ የማትወጪ ከሆነ በግድ ተገደሽ እጆችሽ ላይ ካቴና ገብተው ከዚህ ቤት ትወጫለሽ። ይሄ ቤት የአባቴ ቤት ነው። ለሰራሽው ወንጀል ይሄ ያንስብሻል። የሚሆነው ሁሉ ላንቺ ይገባሻል እንጂ የሚያንስብሽ አይደለም። ወይም ደግሞ እናቴ እንደዚህ ሆነች ብዬ የምጸጸትበት ነገር የለም። አንቺ ጨካኝ ሰው ነሽ። ወንደሰንን ልትገይ ሞክረሻል። ልጄንና ባለቤቴንም ልትገይ ነበር። እኔንም አሳስረሽ ስታስገርፊኝና ስታስርቢ ስታስጠኝኝ ነበር። ስለዚህ ከዛ በፊትም አባቴንም ገለሻል። ያላደረግሽው ምን አለ? መርማሪዋ ወይ ደግሞ ሳጅን መድኃኒትም ወይዘሮ ወርቄ ሰው ገድለዋል እንዴ የሚል አባቴን ገለሻል የሚል ወንደሰን ማለቴ ይቅርታ የወንደሰን ስም ነው ከፍ የሚገባውና አስቻለው ካደበቱ ሲወጣ ቶሎ ብላ እንግዲህ መረጃ እየሰበሰበች ትገኛለች። እናም ሰው ገለዋል እንዴ ወይዘሮ ወርቄ ይሄ ነገር እንዲወጣባቸው አልፈልጉም ነበር። ነገር ግን ገና ጉድሽን አወጣዋለሁ። ስለዚህ ወደሽና ፈቅደሽ ከዚህ ቤት ብትወጪ ይሻላል እያለ አስቻለውም ልጃቸው እናቱ ላይ እየዛተበት ይገኛል። ነገር ግን እሳቸውም በፍጥነት ወደ የሚገድላቸው ሰው ፍለጋ የፈረደበት ገንዘብ እጨምርልሃለሁ፣ የፈለግከውን ያክል እሰጣለሁ ይላሉ ሁልጊዜም። ነገር ግን ብሩ ደግሞ አንቺ ሲባሉ ቢሞቱ አይሰጡም፣ ብቻ ቁጥሩን ይጠራሉ። የብሩን ቁጥር ለመጥራት ችግር የለባቸውም። ለዛውም ደግሞ በ100 ሺህ ሳይሆን በሚሊዮን ነው የሚጠሩት። ለጥሪ ምንም ችግር የለም። ነገር ግን አንቺ ሲባሉ አይደለም በ1000 ቤት በ100 ቤት አይሰጡም። ፀሐይ ማላስችል ብሏት እናት ግን ከቤት ማባረሩ ልክ ነው ብለህ ታስባለህ? ያደረጉት ነገር ይገባኛል። ነገር ግን ከቤት መባረር የለባቸውም። መባረርም አለባት። ለሰራችው ስራ ዋጋዋን ማግኘት አለባት። ግድ ይላታል። እንግዲህ ከድሮ ጀምራ ያደረገችው ሁሉ ይሄ ነገር ይገባታል ለሷ። ከዚህ ሁሉ እኛ ረቅ ብለን ብንሄድና የሰላም ህይወት ብንኖር አዲስ ህይወት ብንጀምር አይሻልም ብለህ ነው? ለምን እሳቸውን ማስወጣት አስፈለገ እያለች አሁንም ፀሐይ ትከራከራለች። ወይዘሮ ወርቄ ብዙ ስድብና ቁጣ ግልምጫ ቢያደርሱባትም ነገር ግን ወጥተው እንዲሄዱ ከቤት ፈቃደኛ አልነበረችም። በተደጋጋሚ አስቻለውን እየማለለች ወይም እየተማጸነች ትገኛለች። ፀሐይ በጭራሽ ማባረሩ ትክክል አይደለም፣ እኛንን መውጣት ያለብን በጭራሽ። እኔ ለአንዴና ለመጨረሻ ጊዜ እናቴን ከዚህ ካላባረርኳት መቼም አብረን እንድንኖርም አትፈቅድልንም፣ ሰላምም አትሰጠንም። ደግሞም ላደረገችው ሁሉ ይሄ ያንስባታል። መሆን ያለበትን ነገር ነው የማደርገው፣ አሳልፌ የግድ ለህግ መስጠት አለብኝ እሷን ብሎ በአለማው ጸንቷል አስቻለው።
ምንም እንኳ እሳቸውም በፍጥነት ሄደው ቶሎ አስወግድልኝ፣ ገንዘብ ጨምሬ ከፍልሃለሁ እያሉ ከዚህ በፊት የወንደሰንን ማስገደያ ገንዘብ እሰጥሃለሁ ብለው ስለነበረ ከዛ ላይ ጨምርልሃለሁ ብለው መልእክት አስተላልፈዋል። ነገር ግን አስቻለው ይሄን ነገር አያውቅም። ስለዚህ እሳቸው ከዚህ ቤት መውጣት አለባቸው። ከፀሐይ ጋር እንግዲህ ክርክር ገጥመዋል። ፀሐይ በፍጹም እሳቸው አይወጡም፣ እኛ ከዚህ እንራቅና የራሳችን ኑሮ እንኖር። ፀሐይ በተደጋጋሚ ለጆሮ የሚቀፉ ቃላቶች ተናግረዋታል፣ ሰድበዋታል፣ አንቋሸዋታል፣ በጣም ብዙ ነገር አድርገዋታል። ነገር ግን መጨከን አልወደደችም። ከባሏ ጎንም አልሆነችም። በጭራሽ ይህን ነገር አታድርገው ከማለት ውጭ። ወይዘሮ ወርቄ ለመድኃኒት እንዴት አንድ ልጅ እናቱን ከቤት ውጭ ብሎ ያባረራል? ታዲያ እናቱ ክፉ ከሆነች ከማን ምን ሊማር ይችላል? ትላለች መድኃኒት። እኔ ክፉ ነኝ እንዴ? ኧረ ክፉ አይደሉም። ክፉ አልኩ እንዴ? እና ምን እያልሽ ነው? ባከሽ እያሞገሽ ነው። ኧረ እኔ አላልኩም፣ ተሳስተው ነው። እርስዎማ በጣም መልካምና ደግ ሴት ኖት። ደግሞ በዚህ ምድር ላይ እንደ እርስዎ መልካም ሴት አለ እንዴ? እያለች መድኃኒት እያፌዘችባቸው ትገኛለች። በይ አሰሪ መሆኔንም ረስተሻል። ስለዚህ ቀጥ ብለሽ ከቤት ውጭ። ከዚህ በፊት እንኳ አባረሬሽ ነበር። የኔም ቤት እርስዎ እኮ አሁን ከዚህ ቤት ተባረዋል። ይሄ ቤት አሁን የልጅዎት ቤት ነው። ስለዚህ የማባረር መብት የለዎትም ብላ ደግሞ ቆፍጠን ያለ መልስ ትመልሳለች መድኃኒት። ለካ ይሄም አለ ወይ ጉዴ እያሉ ወይዘሮ ወርቄ ያለቃቅሳሉ። መድኃኒትም ችግር መፍታት የተካንኩ ነኝና ለእርስዎ የሚሆን መፍትሄ አላጣም። እሺ ምንድነው መፍትሄው ባክሽ? እንግዲያውስ ለእርስዎ የምትሆን የአንገቶት መግቢያ የቀበሌ ቤት አላጣም። እኔ የቀበሌ ቤት ምን ይሰራልኛል? ምን በወጣ የጭቃ ቤት ውስጥ የምኖር? ታዲያ ጎዳና ይሻለውታል እንዴ? መድኃኒትም ለትንሽ ጊዜ ከዚህ ቤት ቢወጡ ይሻለውታል። ምክንያቱም ልጁ በጣም ተበሳጭቷል። የነካው ሁሉ እንደ እሳት እየተቃጠለ ነው። እርስዎንም ከነካዎት አመድ ሊሆኑ ይችላሉ። ስለዚህ በፍጥነት ይውጡ። ምክንያቱም ልጁ ከዚህ በፊት አሳግተውታል፣ አሰቃይተውታል። ልጁንም በመርዝ ሊገሉበት ነበር። ስለዚህ አሁን ይሄን ነገር ለትንሽ ጊዜ ካጠገቡ ዘወር ቢሉ ይሻለውታል። ባለቤቱንም አሳብደው ሊያባረሯት ነበር። ይህን ሁሉ ነገር አድርገው ልጅዎት ይቅርታ የሚያደርግልዎት ይመስልዎታል? እናቱ ስለሆንኩ ይቅርታ ያደርግልኛል። ልጄን አውቀዋለሁ። ድሮ ነበረ የሚያውቁት። እናቱ ስለሆኑ እኮ ነው ይቅርታ የማይለውት። ምክንያቱም ልጁ ገና ሳይወለድ ገና በማህፀን ሳለ በመርዝ ሊገሉበት ነበረ። ሚስቱንም ሊያሳብዱ ነበረ። ስለዚህ አሁን እናት ስለሆኑ ነው እንጂ እናት ባይሆኑ ኖሮ እንደውም ይቅርታ ያደርግልዎት ነበር። ምክንያቱም አንድ እናት እንዴት ልጇ ላይ እንደዚህ ልትጨክን ትችላለች? በጭራሽ ተስፋ የለዎትም። ይቅርታ ሊያደርግልዎት አይችልም። አቺ ምን አይነት ማርተኛ ነሽ? ልጄን አውቀዋለሁ፣ ይቅር ይለኛል። የሚያውቁት ድሮ ነበር። አሁን እኮ አሳስረው አስገርፈውታል፣ አስርበውት አስጠምተውታል፣ ብዙ ስቃይ አሳይተውታል። እንዴት ነው አሁን ይቅርታ ሊያደርግልዎት የሚችለው? ወይዘሮ ወርቄም መድኃኒትን ቆይ ጠብቅኝ፣ እዚህ ሂጄ አሁን ልጄን ይቅርታ አድርግልኝ ስለው ይቅርታ ያደርግልኛል በማለት ወደ ልጃቸው ይሄዳሉ። ልጃቸውም እንዳታስቢው፣ እሳቸውም እንዴት እናት አይደለሁ የ9 ወር ቤትህ እኮ ለዛ ነዋ የ9 ወር ቤት የሆነሽ አሳግተሽ ያስደበደብሽኝ፣ ያስራብሽኝ፣ ያስጠማሽኝ፣ ያስቀጠቀጥሽኝ፣ ብዙ ስቃይ እያሳየሽኝ፣ ልጄንም ለመግደል የሞከርሽው፣ ሚስቴንም ልታሳብጀ የነበረው ይሄ ሁሉ የምረሳው መሰለሽ? ኧረ ብዙ ነገር አድርገሻል። እንዴት አንድ እናቴን ታደርጋለች? እያለ በተደጋጋሚ ወቀሳውን ይቀጥላል አስቻለው። እሳቸውም እግሩ ስትንበርክከው እናተ ተንበርክካ መቼም እንደማጨክን አውቃለሁ። እባክሽ እናቴ ባዞንባሽ ልታታየኝ አትሞክሪ። እምቢ ካልሽ እያንዳንዱ የሰራሽውን ወንጀል ለሕግ አሳልፌ ሰጥቼ ዛሬውኑ እጅሽን ካቴና አስረው እንዲወስዱ ታደርጋለሁ። መርማሪ ፖሊሱም ዱርዬ መስሎ ገዳይ መስሎ የቀረባቸው ወይዘሮ ወርቄን አሁን ከወንዶሰን ግደልልኝ ወደ አሳለው ስለዞረ ቶሎ ብሎ ለሰሃጅነዋ ለመድኃኒት ይደውላል። ወይዘሮ ወርቄ አሁንም ልጃቸው አስቻለውን እንዲገለው በፍጥነት እንዳስወግድ አዘውኛል ይላል። እንግዲህ አሁን ጥሩ መረጃ እየሰበሰቡ ነው ሁለቱም። በዚህ ጋር ራሱ መርማሪ ፖሊሱ፣ በዚህ ጋር ሰሃጅን ራሱ መርማሪው ነው እዛ ቤት ያስገባት ሰራተኛ አስመስሎ። እንግዲህ ሁለቱም ጥሩ መረጃ፣ በቂ የሆነ መረጃ አግኝተዋል። ባላቸውንም ስለመግደላቸው በቃ የሰሩትን ወንጀል በሙሉ መድኃኒት መረጃ በደንብ ሰብስባለች በአንድ ፊት። እሱም መርማሪው ራሱ አሁን በቂ መረጃዎች አግኝቷል። ወንደሰንንም ግደልልኝ፣ አስወግድልኝ፣ አሁን ደግሞ የገዛ ልጃቸውን እንግዲህ ብዙ መረጃዎች አሰባስበዋል። ወይዘሮ ወርቄን በህግ ወይም ደግሞ ወደ ህግ ፊት አቅርበው እድሜ ልካቸውን ለማሳሰር እጅግ በቂ የሆነ መረጃ ስላገኙ አሁን በእርግጠኝነት እድሜ ልካቸውን ዘብጥያ ይወርዳሉ እያሉ እንግዲህ ሁለቱም ተመካክረው ጨርሰዋል። በስተ መጨረሻም ወይዘሮ ወርቄ ፀሐይን ያልሰደቧትና ያላንቋሸሿት ለጆሮ የሚቀፍ ቃላቶች ተናግረው ስለታማ ነገር አምጥተው አንቺና ልጅሽን እዚህ እበልታችኋለሁ የሚል ቃላት ተናግረው እያለ እንግዲህ የዛሬው የእናት ግፍ ክፍል 98 የሚመስል ነበረ። ወይዘሮ ወርቄ ማንም በሌለበት ፀሐይ ላይ ልጅሽና አንቺን እዚህ ውሃ ካላደረግኳችሁ በስተቀር
በፍጹም ሰላም አላገኝም። ልጄም አንቺ ስላለሽ ነው እንግዲህ እንደዚህ የጨከነው በማለት ፀሐይና በሆዷ ያለውን ጽንስ ለማፍረስ ወይም ደግሞ ሁለቱንም እዛው ላይ ውሃ ነው ማድረጋችሁ ብላ ወስናና ቆርጣ ተነስታለች። ሰው ካልደረሰላት ፀሐይን በጣም ስለተበሳጩ ሊጎዳት ይችላሉ። ልጃቸውም በፍጹም አላቀለሽም ከዚህ ቤት ውጭ ብያለሁ ውጭ የሚል ምንም አይነት ምህረት ሊያደርግላቸው አልቻለም። በተደጋጋሚ እግሩ ስር ተደፍታ ብትለምንም ተደፍተው ቢለምኑም በጭራሽ አልሰማም ብሏል። እሳቸውም ስለቱን ይዘው ፀሐይ ላይ ለመሰካት ወስነው ተነስተዋል። ሰው ካልደረሰላት ፀሐይና ልጇ እንግዲህ አደጋ ላይ ናቸው። እሱን በቀጣይ የምናይ ይሆናል። ምናልባትም ወይ አስቻለው ወይ መድኃኒት ከደረሱ ሊያድኗቸው ይችላሉ። ወይዘሮ ወርቄ እስከ መቼ ነው እንግዲህ አንዴ ወደ አንዱ ጋር አንዴ ከአንዱ ጋር፣ አሁን ደግሞ ልጃቸውን ማስወገድ ጉድ እኮ ነው። እንግዲህ የወይዘሮ ወርቄ መጨረሻ በጣም የሚገርምና የሚደንቅ ነው። መቼም ቢሆን መቼም የማይማሩ ሆኑ። ማለትም መልካም ነገርን በጭራሽ አያስቡም። ሁልጊዜም ማስገደል ማስወገድ ብቻ ነው ከአንደበታቸው የሚወጣው። እንግዲህ ምንም እንኳን የተሰጣቸውን ካራክተር ቢሰሩም ነገር ግን ትንሽ ወጣ ያለ ነው። ሁልጊዜ ግድያ፣ ሁልጊዜ ተንኮል፣ ሁልጊዜ ክፋት ነው። እንግዲህ የእሳቸው ነገር በእርግጥ እዚህ ድራማ ላይ ያው እሳቸው ከሌሉ ምንም በጭራሽ ድራማው አይደምቅም ነበረ። ለድራማው ድምቀትም ራሳቸው ናቸው። ነገር ግን በዛ ሁልጊዜ ግድያና ክፋት ሆነ።